ነብያችን ባየር አልሄዱም። ሰለፎችን ባየር ይሄድ የለም። ሰለፎች አልሰዱኛ መስራት የለብንም ታለ ባየር ያሰማሩ ሐራም ነው ለዛ ሰው ግልጽ ነኝ አይደል? ሐታ በመኪና ማለዛ ሰው ሐራም ነው። ሰለፎች አልሄዱ፣ ነብያችን አልሄዱበትማ። ነብያችን የሄዱት በበቅሎ በግመል ነው የሄዱት፣ በፈረስ ነው የሄዱት። ለምን ባየር ተቆርጦ ሄዳ ገንዘቡን በሐራም ለምን ያባክናል? ነብዩ ሰለላሁ ዐለይሂ ወሰለም በግልጽ ሐዲታቸው ላይ የከለከሉትን በዲን ላይ የሚጨመርን አዳዲስ ጭማሪን በተመለከተ አንዳንዶች በዚህ በዲን ላይ ያስገኙት አዲስ ተግባር ስላለ ያንን ነገር የተፈቀደ ነገር አድርጎ ለማሳየት የተለያዩ ነገሮችን ይጠቀማሉ። ከነዚህ ከሚጠቀሙት ነገር የሚያስቀው ደግሞ ይሄ ነው። እንደዚህ አይነቱን ንግግር ተራ የሆነ ጃሂል ሰው ቢናገረው ምንም የሚገርም ነገር አልነበረም። ነገር ግን ሼክ ተብሎ ተቀምጦ አዋቂ ተብሎ ተቀምጦ ሰዎችን ይመራል ተብሎ ተቀምጦ እንደዚህ አይነቱን ማያወዛግብ የሆነ ነገር ለሰዎች እንደ ሐሳብ ማቀረቡ ራሱ በጣም የሚያሳዝንና ሰውየውም በዚህ ጉዳይ ላይ ማለትም ነብዩ ሰለላሁ ዐለይሂ ወሰለም ቢድአን ሲከለክሉ በምን አይነት መልኩ እንደከለከሉት እንደማያውቅ የሚያሳይ የሆነ ነገር ነው። ለሰማችሁት ምንድነው ያለው? ነብዩ ሰለላሁ ዐለይሂ ወሰለም ያልሰሩትን አልሰራም የሚል ከሆነ ሰለፎች ያልሰሩትን አልሰራም የሚል ከሆነ ለምን በአየር ትኬት ቆርጦ ይሄዳል? ለምን ገንዘቡን በሐራም ያባክናል? ሰለፎችን ባየር ይሄድ የለም። ሰለፎች አልሰዱኛ መስራት የለብንም ታለ ባየር ያሰማሩ ሐራም ነው ለዛ ሰው። ነብዩ ሰለላሁ ዐለይሂ ወሰለም ቢድአን አዳዲስ ተግባራትን ሲከለክሉ የከለከሉት በዲናቸው ላይ እሳቸው ካስተማሩት አስተምሮት ውጭ ሱሐቦች ከሚያውቁት አስተምሮት ውጭ የሆነ ነገር አዲስ ነገር እንዳይመጣ እንዳይጨመር እንጂ እኔ ያልበላሁት ምግብ ቢድአ ነው፣ እኔ ያልተጓዝኩበት የሆነ መጓጓዣም እሱም ቢድአ ነው እና መሰል ዱንያ ጋር የተያያዙ ጉዳዮችን አይደለም ነብዩ ሰለላሁ ዐለይሂ ወሰለም እየተናገሩ ያሉት። በመሰረቱ ነብዩ ሰለላሁ ዐለይሂ ወሰለም አዳዲስ መጤ ተግባራትን የከለከሉት በዲን ጉዳይ ላይ ሲሆን ይህንን ከሚያሳዩ ነገሮች ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? መን አሚለ ዐመለን ለይሰ ዐለይሂ አምሩና ፈሁወ ረዱን አሉ። የእኛ ትእዛዝ የሌለበትን ስራ የሰራ ያ ስራው ተመላሽ ነው ብለዋል። የሆነን ስራ በዲን ላይ ለመሰራት ምን ያስፈልጋል? የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ያስፈልጋል። በሌላም ሐዲታቸው ነብዩ ሰለላሁ ዐለይሂ ወሰለም መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረዱን አሉ። ፊ አምሪና አይ ፊ ዲኒና በዲናችን ላይ ከዲኑ ያልሆነን ነገር አዲስን ነገር ያመጣ ያ ስራው ተመላሽ ነው አሉ። ያ የመጣው ተግባር ከዲኑ ለመሆን ደግሞ ምን ይጠበቅበታል? የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ። ባሳለፍነው ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም የኛ ትእዛዝ የሌለበትን ስራ የሰራ ስራው ተመላሽ ነው ብለው ተናግረዋል። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ቢድአን የከለከሉት በምን ላይ ነው? በዲን ጉዳይ ላይ ነው። በዱንያ ጉዳይ ላይማ ነብዩ ሰለላሁ ዐለይሂ ወሰለም መስመሩን ክፍት አድርገውለታል። ማንኛውም የአእምሮ ባለቤት መፍጠር የሚችል አዳዲስ ሰዎችን የሚጠቅም ነገር ማምጣት የሚችል ሰው ሁሉ ሊበረታታ ይችላል። ለዚህ ነው ዑለሞች ቢድአ ጥሩና መጥፎ ተብሎ ሊከፈል የሚችለው ቋንቋዊ ቢድአ ብቻ ነው ይላሉ። ምክንያቱም ቢድአ በቋንቋ ደረጃ በሉጋ ደረጃ ከሆነ ለሁለት ይከፈላል። ጥሩ ቢድአ ሊሆን ይችላል፣ መጥፎ ቢድአ ሊሆን ይችላል። ለምሳሌ አምፖል የፈጠረ አካል፣ ይሄንን ማይክ የፈጠረ አካል፣ ምንጠቀምበትን ስልክ የፈጠረ አካል፣ ሸኾቹ ደግሞ እንዳሉት አውሮፕላንን የፈጠረ አካል፣ መኪናን የፈጠረ አካል ይሄ ጥሩ ቢድአ ነው፣ የሚበረታታ ነገር ነው። ልክ እንደዚሁ አሁንም ይህ ቋንቋዊ ቢድአ መጥፎ ቢድአ ሊኖረው ይችላል። ለምሳሌ ሰዎችን የሚያጠፋ ነገር የሚጎዳቸውን ነገር የፈጠረ አካል ያ መጥፎ ቢድአ ሊሆን ይችላል። በዲን ጉዳይ ከሆነ በሸሪዓ ጉዳይ ከሆነ ቢድአ ጥሩና መጥፎ የሚባል ነገር የለውም። ሸኾቹ ያልተረዱት ይህንን ነው። ነብዩ ሰለላሁ ዐለይሂ ወሰለም በዱንያ ጉዳይ ላይ አይደለም ስለ ቢድአ እያወሩ ያሉት። ሸሪዓን እያስተማሩ ስለ ዲናቸው እያስተማሩ ባለበት ሁኔታ ቢድአን ሲከለክሉ የሚያዘው ንግግራቸው ራሱ የሚያዘው በሸሪዓና በዲን ጉዳይ ላይ ተደርጎ ነበረ። አሁን ዲን እና ዱንያን የቀላቀሉ ሰዎች ምን ማድረግ ጀመሩ? ነብዩ ፓስታ አልበሉም፣ እንጀራ አልበሉም፣ መኮሮኒ አልበሉም እያሉ የሆነ ቃቃ ጨዋታ ነገር አስመሰሉት። ነብዩ ሰለላሁ ዐለይሂ ወሰለም ስለ ፓስታ፣ ስለ መኮሮኒ ምናምን፣ ስለ መኪና፣ ስለ ሳይክል አይደለም እያወሩ የነበረው። በዲናቸው ላይ እሳቸው ያላስተማሩት ትምህርት እሳቸው ያላወቁት ሸሪዓ እንዳይደነገግ ከእሳቸው አስተምሮት ውጭ ሙስሊሙ እንዳይወጣ ለማድረግ የከለከሉት ክልከላ። እነዚህ የተጠቀሱትን መጓጓዣዎችን በተመለከተ አላህ ሱብሓነሁ ወተዓላ በነቢዩ ጊዜ የነበሩትን መጓጓዣዎች የሚጠቀሙባቸውን ነገሮች ከጠቀሰ በኋላ ወደፊት እናንተ የማታውቁትን ነገር ፈጥራለሁ ብሎ አላህ ሱረቱ ነህል ላይ ተናግሯል። ሱረቱ ነህል ከ5ኛው አንቀጽ ጀምራችሁ ብትመለከቱት አላህ ሱብሓነሁ ወተዓላ በጊዜው የተጠቀሙባቸው የነበሩ አንዓሞች ቤት እንስሳዎችን ፈረሶችንም እየጠቀሰ ለዚህ ነገር ያገለግሏቸዋል፣ እነዚህን ለዚህ የፈጠረላቸው ነው ያለ ጥቅማቸውን እየጠቀሰ ከተናገረ በኋላ 8ኛው አንቀጽ ላይ አላህ ምን ይላል? ወልኸይለ ወልቢጋለ ወልሐሚረ ሊተርከቡሃ ወዚና ካለ በኋላ ወየኽሉቁ ማ ላ ተዕለሙን ይላል አላህ ሱብሓነሁ ወተዓላ። ፈረስን፣ በቅሎን፣ አህያን ለናንተ አገራንላችሁ ለምን ሊተርከቡሃ ወዚና
አንዳንዴ እንድትጋልቧቸው፣ አንዳንዴ ደግሞ መዋቢያና ጌጥ እንዲሆኗችሁ ይላል አላህ ሱብሓነሁ ወተዓላ። እነዚህ ነገራቶች በወቅቱ የነበሩ ስለሆነ እናንተ የማታውቁትንም እፈጥራለሁ። ምን ተፈጠረ ዛሬ? ይሄው መኪና ተፈጠረ፣ አውሮፕላን ተፈጠረ። አላህ ሱብሓነሁ ወተዓላ ይሄው ጠቅሶታል። እነዚህን ነገሮች አላህ በዝርዝር አልጠቀሳቸውም እንጂ አውሮፕላን፣ መኪና፣ ሳይክል እያለ አልጠቀሳቸውም እንጂ ወደፊት በጥቅል መልኩ ግን በሰሓቦች ጊዜ ያልነበሩ መጓጓዣዎችን እንደሚፈጥር አላህ ግልጽ አድርጎ ተናግሯል። ስለዚህ የነቢዩን ሰለላሁ ዐለይሂ ወሰለም ንግግር ያለ ቦታው እየወሰድን እንደፈለግነ ልንተረጉሙ አይገባም። ትክክለኛ ንግግራቸውን በቦታው ልናስቀምጥ ይገባል። ከዛ በኋላ ደግሞ ማስረጃ ካገኘን ሌላ ግልጽ ማስረጃ መፈለግ እንጂ እሳቸው ስለ ቢድዓ ሲናገሩ ስለ ፓስታ መብላት፣ ስለ እንጀራ መብላት፣ ስለ መኪና፣ ስለ አውሮፕላን ነው ብሎ በዚህ አይነት መልኩ የእሳቸውን ንግግር ማጣመም ከአንድ ሙስሊም የሚጠበቅ ተግባር አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም ይሄ አይደለም ያሳሰባቸው፣ ይሄ አይደለም ያስጨነቃቸው። እሳቸው ሁሌም ሲከለክሉት አጥብቀው ሲያወግዙት የነበረው ነገር በዲናቸው ላይ አዳዲስ ነገራቶች እንዳይከሰቱ ነው። በዲናቸው ላይ አዳዲስ ነገራቶች ከእሳቸው አስተምሮት ውጭ የሆነ ከሰሓቦች እምነት ውጭ የሆነ ነገር እንዳይከሰት ነው። ሁሌም በኹጥባቸው የሚናገሩትን ነገር ማስተዋል እንችላለን። ወኢያኩም ወሙሕደሳት ልእሙር ፈኢነ ኩለ ሙሕደሰትን ቢድዓ ወኩለ ቢድዓትን ضላላ ወኩለ ضላለትን ፊናር እያሉ ነቢዩ ሰለላሁ ዐለይሂ ወሰለም ይናገሩ ነበር። አደራችሁን የነገራቶችን አዳዲስ ነገር ተጠንቀቁ። ሁሉም አዳዲስ መጤ ነገር ቢድዓ ነው፣ ቢድዓ ሁሉ ደግሞ ጥመት ነው፣ ጥመት ሁሉ ደግሞ የሳት ነው እያሉ ነቢዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ አጥብቀው ሲያወግዙት የነበረ በዲን ላይ የሚፈጠረን ቢድዓ እንጂ ስለ ፓስታ መኮረኒ፣ ስለ አውሮፕላንና ሳይክል መኪና አይደለም። በዚህ አይነት መልኩ የነቢዩን ንግግርም የአላህንም ንግግር ማዛባትና ስሜታችን ጋር በግድ እንዲገጥም ለማድረግ መሞከር ትልቅ ስህተት ነው። ስለዚህ አሁንም ቢሆን ቢድዓ ክልክል ነው። ኩሉ ቢድዓትን ضላላ፣ ሁሉም ቢድዓ ጥመት ነው ሲባል የተፈለገው በዲን ላይ የሚመጡ አዳዲስ መጤ ተግባራትን እንጂ እነዚህን ነገራቶች እንዳልሆነ በግልጽ ሊታወቅ ይገባል። ነቢዩ ሰለላሁ ዐለይሂ ወሰለም ስለ ቢድዓ የተናገሯቸውን ንግግሮች በአንድ ላይ ሰብሰብ አድርጎ የተመለከተ አካል እንደዚህ አይነት ውዝግብ ውስጥ አይገባም። ንግግራቸውም ግልጽና ፍንትው ያለ ነገር ነው። አሁንም በዲን ላይ የሚፈጠር ቢድዓ በሙሉ ጥመት ነው። ማንም ወደ ዲን ወደ ሸሪዓው የሆነን አዲስ ዒባዳ ነብዩ የማያውቁትን ሰሓቦች የማያውቁት ሰለፎች የማያውቁትን ዒባዳ አምጥቶ ይሄ ጥሩ ነው ሊል አይችልም። ለምን? ነብዩ ሰለላሁ ዐለይሂ ወሰለም ሁሉም ቢድዓ ጥመት ነው ብለው ተናግረዋልና። በዱንያዊ ጉዳይ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም መስመሩን ክፍት አድርገውታል። አንቱም አዕለሙ ቢኡሙሪ ዱንያኩም ብለዋል። በዱንያችሁ በኩል እናንተ አዋቂዎች ናችሁ አሉ። የፈለጋችሁትን ስሩ፣ የፈለጋችሁትን ሰዎችን የሚጠቅም እናንተን የሚጠቅም ነገር ስሩ፣ አድርጉ። በዲን ጉዳይ ከሆነሳ ከለከሉ። መን አሚለ አመለን ለይሰ ዐለይሂ አምሩና ፈሁወ ረድ። የእኛ ትእዛዝ የሌለበትን ስራ የሰራ ስራው ተመላሽ ነው። መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድ። በዚህ በዲናችን ላይ ከዲኑ ያልሆነን ነገር ያመጣ ሰው ያስገኘ ሰው ስራው ተመላሽ ነው። ከዲኑ ለመሆን የነቢዩ ትእዛዝም ያስፈልገዋል። አላህ ስብሓነሁ ወተዓላ አም ለሁም ሹረካኡ ሸረኡ ለሁም ሚነ ዲን ማ ለም የእዘን ቢሂላህ፣ በዲኑ ላይ አላህ ያልደነገገውን ነገር የሚደነግጉላቸው ተጋሪዎች አሏቸውን እያለ አላህ በዲኑ ላይ አዳዲስ ተግባራትን መደንገግ ማንም እንደማይችል ይናገራል። ስለዚህ ሸኾቹ የጠቀሱት ነገር አላህ ስብሓነሁ ወተዓላ ወየኽሉቁ ማ ላ ተዕለሙን ካለው የመጓጓዣ አይነት የሚገባ እንጂ በዲን ላይ የተፈጠረ የሆነ ዒባዳ አምልኮት አለመሆኑን ልናውቅ ይገባል። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።